Murkonya. Inyam. Tadegmanal. Branu Zila. Murkonya. Inyam. Tadegmanal. Fano. Ichiran. Jagnanu. Markonan. ሰበር ዜና ዳግም ይዘን ቀርበናል። የካቲት 4 ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ዳግም በዕለቱ በሁለተኛ የዜና ውጃችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖን ከደብረ ታቦር ለማስለቀቅ የሚደረገው የአገዛዙ ውጊያ አሁንም ቅስሙ እስኪሰበር ድረስ እየተገረፈበት ነው። አገዛዙ ባለምጡቅ አእምሮ እያለ የሚጠራቸው ኮማንዶዎች እንደ ቅጠል እየረገፉ ነው። ፋኖ ከደብረ ታቦር በተጨማሪ አዳዲስ ከተሞችንም ተቆጣጥረዋል። ተቆጥሮ በማያልቅ በመሳሪያና ወታደራዊ ምርኮም ተንበሽብሿል። ዛሬ ከሰዓት ብቻ በርካታ ከተሞችም ነጻ ሲወጡ የአገዛዙ ከፍተኛ መኮንኖች በፋኖ ጦር ተቀጥፈዋል። ዝርዝር ይዘናል። ከበርካታ የጎንደር ቀጠናዎች ታደምጡታላችሁ። በሌላ በኩል በባህር ዳር መኮድ ካምፕ ከባድ ውጊያ ሲቀሰቀስ የአገዛዙ ጦር እርስ በራሱ ሳይቀር እየተገዳደለ ነው። ባህር ዳር ዙሪያ አንድ አሳም ወንበት በፋኖ ቁጥጥር ስር ገብተዋል። ይልማና ዴንሳ ወረዳ ዴንሳ ባታ ከተማ በናጅሬ እጅ ገብተዋል። ያረጋ ከበደ ስብስብ ነፍስ ውጪ ነፍስ ግቢ ላይ ይገኛል። ዝርዝር ይዘናል። በሌላ በኩል በመዘዞ የብልጽግና ድሮን ወደቀ ሲሉ የኢኤምኤሱ ጋዜጠኛ ፋሲሌን ያለምን ጨምሮ በርካታ የትግሉ ደጋፊዎች እየዘገቡ ይገኛሉ። ምንድነው ጉዳዩ? እንመለከተዋለን። ፋኖ ከዛሬና ከነገ ጀምሮ የሚዘጉ አዳዲስ መንገዶችንም ይፋ አድርጓል። እንዳስሰዋለን። የምርኮኞች ቪዲዮም ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው አብረን እንቆይ። ቀዳሚ ወዳደረኩት ወደ ጎንደር ሰበር ዜናዎቻችን እናልፋለን። በጧቱ የዜና ወጃችን ፋኖ ደብረ ታቦር መግባቱን መዘገባችን ይታወሳል። ፋኖ ደብረ ታቦርን ከተቆጣጠረ በኋላ አገዛዙ ስፍር ቁጥር የሌለው ሰራዊት ወደ ከተማዋ በእግረኛና በሄሊኮፕተር ለማስገባትና የፋኖ ኃይሎችን ከከተማዋ ለማስለቀቅ ቢሞክርም የፋኖ ኃይሎች አሁንም በደብረ ታቦር የአገዛዙን ጦር አይቀጡ ቅጣት እየቀጡት ነው። ፋኖን ያጸዳሉ ተብለው የተላኩ አዳዲስ ኮማንዶዎችም ራሳቸው እየጸዱ ሲሆን አገዛዙ የመሬቱን ውጊያ ፈጽሞ ማሸነፍ እንደማይችል ሲረዳ ከ10 ጊዜ በላይ ተከታታይ የድሮን ድብደባዎችንም በደብረ ታቦር ፈጽመዋል። አፋብኃ ጎንደር ጠቅላይ ግዛት እዝና በላይ ዘለቀ እዝ በጥምረት የብልጽግናን ኃይል እያርበደበሩት ነው። ደብረ ታቦር ውጊያው እንደቀጠለ ነው። እስካሁን ሰዓት ድረስም የአብይ አህመድ ኃይል ድሮኖች ወይበላ ማርያም አየር ማረፊያ አካባቢ እንዲሁም ቄራ ኡራኤል ቤተክርስቲያን አካባቢ ከዚህም በተጨማሪ ኢየሱስ በታች ልዩ ስሙ ወርቄን የሚባል ቦታ በተጨማሪም እብናተ መውጫ ልዩ ስሙ ርብ ላይ ከዚህ በተጨማሪም በሌሎች አካባቢዎችም ከውጊያ ቀጠና ውጪ ድሮን እየጣለ ሲሆን ንጹሃን ገበሬዎችንም ጨፍጭፏል። አብይ አህመድ ከ10 ጊዜ በላይ የድሮን ጥቃቶችን በደብረ ታቦር የፈጸመ ሲሆን አንድም ፋኖ በድሮን ጥቃት አልተነካም። ከዚህ ውጪ ግን ንጹሃኖች ተጨፍጭፈዋል። ይህ በእንዲህ እንዳለ ደብረ ታቦር ለማገዝ ከባህር ዳር የተንቀሳቀሰው የብልጽግና ሰራዊት ዓለም ሳጋ ላይ በቁረጣ
ዱቄት ሆኖ ወደ መጣበት እየፈረጠጠም ይገኛል። በፋኖ ጥምር ጦር በኩል ምንም አይነት ጉዳት አልደረሰም። በደቡባዊ ጎንደር ደብረ ታቦር ላይ ብቻ ውጊያው እስካሁን ባይጠናቀቅም በከፊል ከተማረኩ መሳሪያዎች መካከል 13 ድሽቃ፣ 82 ብሬን፣ 23 ስናይፐር፣ 2300 ክላሽ፣ መኪና ሙሉ ተተኳሽም ይገኙበታል። ልብ አድርጎ እስካሁን ውጊያው አልተጠናቀቀም። ከዚህ በተጨማሪም ይህ በከፊል የተገኘ ምርኮ ነው። እስካሁን ያልተቆጠሩ በርካታ ምርኮች ተይዘዋል። ቁጥሩ ከዚህም በእጥፍ ይጨምራል ተብሎ ይጠበቃል። ጎንደር ላይ ምሽጎች እንደ ጉድ ሲሰበሩ ባንዳ ሲነፋረቅ ጀግና ይስቅ ነበር ሲሉም የዓይን እማኞች ነግረውናል። በደብረ ታቦር ከተማ መሃል ለመሃል ሰንጥቆ የገባው ጀግናው የአፋብን ሰራዊት በርካታ የብልጽግና ምሽጎችን ድረማምሶም ብልጽግና የተባለ ጉድፍን ከደብረ ታቦር አጽድቶታል ነው የተባለው። ብልጽግና የሚሉት በንጹሐን ደም የጨቀየ በደሃምባ የረሰረሰ ሀገር አፍራሽ ቡድን ጎንደር ላይ ግብዓተ መሬቱ እየተፈጸመ ነው። በጎንደር ብቻ አሁን የምጠቅስላችሁ 17 አካባቢዎች በፋኖ ነፃ ወጥተዋል። አንደኛ ደብረ ታቦር፣ 2 እብናት፣ 3 አለምበር፣ 4 ስማዳ፣ 5 እስቴ አንድ አቤት፣ 6 ንፋስ መውጫ ጋይንት፣ 7 አርባ ገበያ፣ 8 ሐሙሴት፣ 9 ደጎማ፣ 10 አርባ፣ 11 ስላሬም፣ 12 ሚካኤል ደብር፣ 13 ማሰሮ ደንብ፣ 14 ሰዴ ሙጃም፣ 15 ማህደረ ማርያም፣ 16 ገላውዲዮስ፣ 17 ልጫም በፋኖ ሙሉ በሙሉ ነፃ ወጡና ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር የገቡ አካባቢዎች ናቸው። ዛሬ ከሰዓት በኋላ ብቻ ባለው ውጊያ ደግሞ በጎጃምና በጎንደር ምዕራብ አርማጭሆ ማሰሮ ደንብ ከተማ በኃያሉ ፋኖ እጅ ስትገባ፣ በተጨማሪም አንዳሳና ጎንባት በቁጥጥር ስር የገቡ የፋኖ ቀጠናዎች ሆነዋል። በዚህም የፋኖ ኃይሎች ወደ ባህር ዳር ከጎጃምም ከጎንደርም ግስጋሴ ላይ ናቸው። እንዲሁም ሌሎች አካባቢዎችም በፋኖ ቁጥጥር ስር መግባታቸውን የሚዲያችን የግንባር ዘጋቢዎች ለማረጋገጥ ችለዋል። ከዚህ በተጨማሪም አሁን ስቱዲዮ ከገባን በኋላ በደረሰን ሰበር መረጃ ቦምብ እንደ ዳቦ አጉራሽ የተባለላቸው አፈንፋኝ ኮማንዶዎች እየገቡ ይገኛሉ። በደጃች በላይ ዘለቀዝ ዳግማዊ ቴዎድሮስ ኮርስር አፈንፋኞች የሚል ቅጽል ስም ያላቸው የልዩ ኦፕሬሽን ምድብተኛ ኮማንዶዎች በደብረ ታቦር ከተማ ምናልባት በየህንፃ ጣሪያውና ሌሎች ቦታዎች ላይ ተቆርጦ የቀረም የብልጽግና ኃይል ካለ ወደ ከተማዋ በመግባት አጽድተው ለፋኖ ሲቪል አስተዳደር ክፍል እንዲያስረክቡ ትዕዛዝ ተሰጥቷቸው ተሰማርተዋል የተባለው የከተማዋ መሰረተ ልማት እንዳይጎዳና ንጹሃኖች ለጥቃት እንዳይጋለጡ በከተሞች ብቻ ማጥቃት እንዲችሉ ተደርገው ለወራት በጥንቃቄ ሰልጥነው የተመረቁ የልዩ ኦፕሬሽን የፋኖ ምድብተኞች ስራቸውን ጀምረዋል። ቀሪው እግረኛ ኃይል ወደፊት እየገሰገሰ መሆኑን የሚዲያችን የግንባር ዘጋቢዎች አረጋግጠዋል። አገዛዙ አይነክ በሚል የሚተማመንበት በከተማዋ ኢየሱስ ተራራ ላይ የነበረው የኮንክሪት ምሽግ በልዕለ ኃያሉ ፋኖ ክንድ ሲሰበር የተደመሰሱ የበርካታ ወታደሮች አስክሬን አሁን በዚህ ሰዓት የሰማይ አሞራ እየተራኮተበት ይገኛልም ነው የተባለው። ከዚህ በተጨማሪ ጀግናው የጎንደር ፋኖ በሌሎች አቅጣጫዎችም የሚያደርገውን ውጊያ ሲቀጥል ከየካቲት 2 እስከ ዛሬ የካቲት 4 ድረስ ለተከታታይ 3 ቀናት ጣና ገላውዲዮስ ከአምባ ሳሜን እስከ አሙሲት ከተማ አድማሱን አስፍቶ በተደረገ ተጋድሎ በብልጽግና ኃይል ላይ ከፍተኛ ኪሳራ ደርሷል። በዚህም በርካታ ድሎች ተገኝተዋል። 2 ድሽቃ፣ 2 ብሬን፣ 167 ክላሽ ሲማረክ 32 አብራራውም በፋኖ እጅ ገቢ ሆኗል። አንዱ በማይሱዚ ሙሉ የድሽቃ ተተኳሽ የጫነ ሲማረክ ወታደራዊ ተሽከርካሪ 6 ፓትሮሎችም በአሁኑ ሰዓት በፋኖ ተማርከዋል። 45 የሚሊሻና የአድማ ብተን ወታደሮች ሲገደሉ 13 ደግሞ በፋኖ እጅ ተማርከዋል። 4 ሚሊሻ እንዲሁ በገዛ ፍቃዱ እጁን ሰጥቷል። አሁን ላይም ውጊያው ከመከላከያ ጋር እንደቀጠለ ነው። ተጨማሪ መረጃዎች ሲኖሩ ይዘን የምንመለስ ይሆናል። በዚህ ግንባር የፋኖ ኃይሎች እጅግ በርካታ ምርኮችም እያገኙ ነው። ከዚህ በተጨማሪ በአውራምባና በወርቅ ሜዳ በተደረገ ትንቅንቅ የአየር መቃወሚያ ጭምር የታጠቁ የአገዛዙ ወታደሮች ከባድ የሆነ የሰብአዊ
ሰብአዊና ቁሳዊ ኪሳራ መከናነባቸው ተሰምቷል። የብልጽግና መከላከያ ሰራዊት አባላቱ የያዙት ከባድ መሳሪያ የፋኖን ክንድ ሊመክትላቸው ባለመቻሉ ሙትና ቁስለኛውን እያዝረከረከ ወደ ወርቅ ሜዳ መፈርጠጣቸውን የሚዲያችን የግንባር ዘጋቢዎች ለማረጋገጥ ችለዋል። በአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ሜጀር ጄኔራል ውባንታ ባተኮር ነበልባሉ ፎገራ ክፍለ ጦር ስር የሚገኙት የክርስቲያን ታደለ ብርጌድ ፋኖች ናቸው የብልጽግናን አከርካሪ በመስበር ድል የተቀዳጁት። እንግዲህ አድማጭ ተመልካቾቻችን በጎንደር ደብረ ታቦር ላይ እጅግ ከባድ ውጊያ አሁንም እንደቀጠለ ሲሆን በምትመለከቱት መልኩ እስር ቤቱም ተሰብሮ በርካታ እስረኞች ተለቀዋል። የአገዛዙ ወታደሮች በገፍ እየተማረኩ አሉ፣ በግፍም የተደመሰሱ እጅግ በርካቶች ናቸው። አሁንም ውጊያው እንደቀጠለ ሲሆን ከዚህ በተጨማሪ ሚዲያችን አንድ ያላረጋገጠው ነገር ግን በትላልቅ የትግሉ ደጋፊዎች እንዲሁም ደግሞ በትላልቅ ሚዲያዎች ሳይቀር እየተዘገበ ያለ አንድ መረጃ አለ። ይህንን መረጃ ሚዲያችን እስካሁን አላረጋገጠችም። ነገር ግን መረጃው ለእናንተ እንዲደርሳችሁ ያክል መረጃውን እናገራችሁ። መረጃውን በቅድሚያ ወጣው የኢሳቱ የቀድሞ የኢሳት የአሁኑ ደግሞ የኢኤምኤስ ጋዜጠኛ መረጃውን በቅድሚያ ወጣው ፋሲሌን ያለም ነው። እንግዲህ ፋሲሌን ያለም በፌስቡክ ገጹ ባጋራው መልእክት ትላንት ምሽት አዘዞ ላይ አንድ ድሮን መከስከሱን አስታውቋል። በዚህ የተነሳ ምንም የማያውቁ የአማራ ተወላጅ ወታደሮችም እንደታሰሩ ነው ፋሲል የዘገበው። እንግዲህ ከዚህ ጋር በተያያዘ አዘዞ ላይ ከባድ ውጊያ እንደሚደረግና በአዘዞ አገዛዙ ድሮን የሚያስነሳበት የድሮን ጣቢያ እንዳለው እናውቃለን። ነገር ግን ይህ ድሮን ይከስከስ አይከስከስ የሚለውን እስካሁን ተጨባጭ መረጃ ልናገኝ አልቻልንም። ነገር ግን በበርካታ የትግሉ ደጋፊዎች እንዲሁም በተጨባጭ መረጃ በሚያገኙ የትግሉ እንዲሁም ደግሞ ከትግሉ ውጭ ባሉ ጋዜጠኞችም እየተዘገበ ነው። ከዚህ ጋር በተያያዘ አዘዞ ላይ ትላንት ምሽት አንድ ድሮን የአብይ አህመድ ድሮን ተከስክሷል የሚለውን መረጃ በድጋሚ አጣርተን መረጃው እውነት ነው ውሸት ነው የሚለውን ይዘን የምንመለስ ቢሆንም እስካሁን ባለው ግን ታማኝ የሚባሉ ምንጮች ሳይቀሩ አዘዞ ላይ የብልጽግና ድሮን መከስከሱን እየዘገቡ ነው። አሁን በቀጥታ ከወደ ጎጃም ወደ ተሰሙ ሰበር ዜናዎች አልፋለሁ። ባህር ዳር መኮድ ላይ ሰበር ዜና ተሰምቷል። የሰሜን ምዕራብ እዝን ጨምሮ የአገዛዙ ወታደራዊ ኃይል ዋና ማዘዣ ጣቢያ በሆነው መኮድ ካምፕ ውስጥ በተቀሰቀሰ ግጭት በርካታ ወታደሮች ሙትና ቁስለኛ ተደረጉ። የግጭቱ መነሻ ዛሬ የካቲት 4 ቀን 2018 ዓ.ም ማርፈጃውን በተካሄደ ወታደራዊ የግምገማ መድረክ በፋኖ ቁጥጥር ስር እየገቡ በሚገኙ አካባቢዎች ላይ ንጹሃንን ያነጣጠረ የድሮን ጥቃት እንዲፈጸምና በዚህም ህዝቡ አስመታችሁን በሚል ፋኖን እንዲቃወም ማስደረግ የሚል መመሪያ የወረደ ሲሆን የገጠምነው ከፋኖ ጋር እንጂ ንጹሃኖች ምን አደረጉ በሚሉ መመሪያውን የተቃወሙ የአማራ ተወላጅ የሆኑ የጦር መኮንኖች ከግምገማ መድረክ በኋላ መረሸናቸውን የሚዲያችን ወታደራዊ ምንጮች ተናግረዋል። ይህንን ተከትሎ በካምፕ ውስጥ በሚገኙ ሰራዊት መካከል ከባድ የሆነ የእርስ በርስ ውጊያ ተቀስቅሶ በርካታ ወታደሮች መገደላቸውም ተሰምቷል። በአሁኑ ሰዓት በካምፕ ውስጥ የአማራ ተወላጅ የሰራዊቱ አባላትና የጦር መኮንኖች እየተመረጡ ትጥቅ እንዲያወርዱ ተደርገው እየታሰሩም ይገኛሉ። ከዚህ በተጨማሪም ፋኖ ወደ ከተማዋ መጠጋቱን ተከትሎ ሊከዱ ይችላሉ በሚል የሚጠረጠሩ የመከላከያ ሰራዊት አባላት በስውር እያፈነ የሚገድል ስኳድ ቡድን በካምፕ ውስጥ ተዋቅሮ ወደ ስራ ገብቷልም ነው የተባለው። በካምፕ ውስጥ የተቀሰቀሰው የእርስ በርስ ውጊያ የአገዛዙን በርካታ ሰራዊት እንዳሳጣውም ተመልክተናል። አማራው እናቴ ላይ የድሮን እሳት ሲዘንብ ከጠላቴ ጋር ተባባሪ አልሆንም ያሉ በርካታ ወታደሮችም ከነሙሉ ትጥቃቸው ሌሊቱን ከወታደራዊ ካምፕ ወጥተው ጠፍተዋልም የሚል መረጃ ለሚዲያችን ደርሷል። በመኮድ መከላከያ ኮንስትራክሽን ድርጅት ካምፕ ውስጥ ማርፈጃውን ተቀስቅሶ የነበረው የእርስ በርስ ግጭት ለጊዜው አሁን ቀዝቀዝ ያለ ውጥረቱም የቀነሰ ቢሆንም በውጊያው በርካታ ወታደሮች ሙትና ቁስለኛ ሆነዋል። በተጨማሪም የአማራ ተወላጅ የሆኑ በርካታ ሰራዊቱ አባላት አሁንም ድረስ ታፍነው የተወሰዱበት አድራሻቸው ጠፍቷል። በሰሜን ምዕራብ እዝ ውስጥ የአማራ ተወላጅ የሆኑ የጦር መኮንኖች እያንዳንዳቸው ብዛታቸው እስከ 3 እና 4 የደረሰ በአይነ ቁራኛ ተከታታይ ተመድቦላቸዋል። ይከዳሉ በሚል በተጠረጠሩ ወታደሮች ላይ እስከ ግድያ የደረሰ እርምጃ እንዲወሰድ የእዙ አዛዥ በሆነው በብርሃኑ በቀለ ትዕዛዝ የተቋቋሙ ቡድን ከአንድ ብሔር ብቻ የተመለመለና የብልጽግና የክፉ ቀን ጋሻ የሚል መጠሪያ የተሰጠው መሆኑም ተሰምቷል። የአማራ ተወላጅ የሆኑ ወታደሮች
ከቡድን መሳሪያ ድሽቃና ብሬን እንዲሁም ስናይፐር እንዳይታጠቁም ትዕዛዝ ወርዷል። ከርተው ይወጣሉ በሚል ነው ይህም የሆነው። እንግዲህ ባህር ዳር ዙሪያ የፋኖ ኃይሎች በርካታ ውጊያዎችን እያደረጉ ባሉበት ሰዓት ነው የአገዛዙ ወታደር እንዲህ መፈረካከሱን የጀመረው። በባህር ዳር ዙሪያ እየተደረጉ ባሉ ውጊያዎች አንዳሳና ጎንበት በ102ኛ ኮር 22ኛ ክፍለ ጦር ቁጥጥር ስር ሙሉ በሙሉ ገብተዋል። በዚህ ውጊያ በርካታ የአገዛዙ ወታደሮችና ሚሊሻ እንዲሁም አድማ በተና ሙትና ቁስለኛ ተደርገዋል። ይልማና ዴንሳ ወረዳ ዴንሳ ባታ ከተማ ደግሞ በ102ኛ ኮር 11ኛ ክፍለ ጦር ቁጥጥር ስር ገብተዋል። በጎንደር በኩልም በጎጃም በኩልም ወደ ባህር ዳር አቅጣጫ ፋኖ እየተመለከተ ነው። በባህር ዳር የሚገኙ ከፍተኛ ባለስልጣኖችም ነፍስ ግቢ ነፍስ ውጪ ላይ ናቸው። የአፋብን ቴዎድሮስ እዝ 109ኛ ኮር 88ኛ ክፍለ ጦር በብልጽግና ላይ ሰብአዊና ቁሳዊ ኪሳራም አድርሷል። በዛሬው ዕለት ጥር 4 ቀን 2018 ዓ.ም ከምዕራብ ጎጃም ቡሬ ዙሪያ ወረዳ ቁጭ ከተማ የመሸገው የአገዛዙ ዘራፊና ጨፍጫፊ ሰራዊት ወደ ወንበርማ ወረዳ ወይንማ ቀበሌ የተለመደ አርሶ አደሩ ላይ የዘረፋ ተግባሩን ለመፈጸም ከንጋቱ 11 ሰዓት ተኩል ጀምሮ ተንቀሳቅሶ ነበር። ነገር ግን የብልጽግና መቅጫው አይበገሬው አፋብን ቴዎድሮስ እዝ የ109ኛ ኮር 88ኛ ክፍለ ጦር በፈርጣማ ክንዱ አቅምሶና ዱቄት አድርጎት እያሯሯጠ መልሶ ከቀበሮ ጉድጓዶም ከቶታል ነው የተባለው። ወይንማና ጭራር በእጅ በእጅ ተኩስ አንደኛና ሁለተኛ የፋኖ ሻለቆች የብልጽግናን ኃይል አይቀጡ ቅጣት ሲቀጡት፣ ሸንዲ ከተማ ደግሞ 4ኛ ሻለቃ ከተማ ድረስ ሰርጎ በመግባት ተኩስ በመክፈት የብልጽግና ጦር ትስስር እንዳይፈጥር በማድረግ የብልጽግናን አከርካሪውን መቶታል። በነገው ዕለት ማለትም በቀን 4 ይመስለኛል ነገ 5ኛው ወር 6ኛው ወር 2018 ከባህር ዳር እስከ ጋይንት መስመር ያለው መንገድ ዝግ መሆኑን ህዝባችን እንዲያውቅና ከነገ ጀምሮ ምንም አይነት የህዝብ ተሽከርካሪና የጭነት ተሽከርካሪ መንቀሳቀስ እንደማይችል በዚሁ አጋጣሚ እናሳስባለን። በመጨረሻም ከሰሞኑ ከባድ ውጥረት የነበረበትን የሸዋን ቀጠና እንመልከት። በሸዋ የአገዛዙ ጦር ወደ ኋላ እያፈገፈገ መሆኑንና አንዳንድ ቦታዎች ላይ ኔትወርክም እየተለቀቁ ነው። ከዚህ ጋር በተያያዘ ከአርበኛ አበበ ጋር የተደረገውን ቆይታ አድምጠን እንመለስ። ዝርዝር አልፋለሁኝ ማለት ነው። እንግዲህ የአማራ ፋኖ ብሔራዊ ንቅናቄ የተቋም ምስረታ ከተደረገ በኋላ አንድነታችን ከተበሰረ በኋላ የአንድነታችን መበሰር ትልቅ ራስ ምታት የሆነበት የብልጽግናው ስርዓት በህዝባችን ላይ ከፍተኛ የሆነ ወከባ፣ ከፍተኛ የሆነ ኢሰብአዊ ድርጊቶችን፣ ከፍተኛ የሆነ ጭፍጨፋ እያደረገ ያለበት ሁኔታ ነው ያለ በተለያዩ ቦታዎች ላይ። በተለይም ደግሞ በሸዋ ጠቅላይ ግዛት በርካታ ቦታዎች ላይ በከባድ መሳሪያ በማህበረሰባችን ላይ ጥቃት እየፈጸመ ሀብት ንብረት እያወደመ ያለበት ሁኔታ ነው ያለ። እንደው ለአብነት እንኳን መጥቀስ ብንችል ከጥር 26 ጀምሮ 2018 ዓ.ም እስከ የካቲት 2 2018 ዓ.ም ድረስ እየተደረገ ያለ ልክ አስጨራሽ ትንቅንቅ አለ። ሸዋ ላይ እንግዲህ በርካታ ቦታዎችን ከበባ ለማድረግ ሞክሯል። ያገዛዙ አየር ወለድ ኮማንዶ ብሎ የሚጠራው ሰራዊት ነው። ይህንንም ኃይል በስቦ መምታት የውጊያ ስልት እየመታ ነው እንገኛለን። በርካታ ቦታዎች ላይ ከፍተኛ የሆነ ኪሳራ አስተናግዷል። እንደዚሁም ደግሞ በአገዛዙ ሰራዊት በርካታ ንጹሃኖች በግፍ ተረሽነውብናል። እንግዲህ ይህንንም ለዓለም አቀፍ ማህበረሰቡ የማሳወቁን ሂደት ለእናንተን ተወው። እኛ መሬት ላይ ያለውን ትግል የመታገል ኃላፊነት ነው ያለብን። የእናንተን ኃላፊነት ያው በዚህ መልኩ እየተወጣችሁ ለዓለም አቀፍ ማህበረሰቡ ጆሮ እንዲደርስ እያደረጋችሁ ያላችሁበት ሁኔታ ነው ያለ። ይህንንም ሳናመሰግን አናልፍም። እንግዲህ አሳዛኙ ክስተት ጥር 26 ጥር 27 ጥር 28 እና ጥር 29 ጥር 30 እስከ ዛሬዋ ቀን የካቲት 2 ድረስ በርካታ ግፎች ተፈጽመዋል። አሳዛኙ ክስተት ምለው በሸዋ ጠቅላይ ግዛት ከፋኖ የሚወሰድበትን ጠንካራ ምት መቋቋም ያቃተው የኦህዴድ ብልጽግና ስርዓት የበቀል በትሩን መሳሪያ ባልታጠቁ ንጹሃኖች ላይ ፈጽሟል። በዚህም በአገዛዙ ጥቃት ማለት ነው በርካታ ንጹሃኖች ተረሽነዋል። የበርካታ ንጹሃኖች ሀብት ንብረት ወድሟል። በርካታ ንጹሃኖች ምንም ከዚህ ጋር ተያያዥነት የሌላቸው ንጹሃኖች ደግሞ ታግተው በአገዛዙ ሰራዊት ተወስደዋል። ይህንንም የተደረገው በአርሶ አምባ ዘንቦ፣ በይፋት አውራጃ ኤፍራታና ግድም ወረዳ አርሶ አምባ ዘንቦ፣ ግንብ፣ ቀወ
ቀወት፣ ወክፈሌ የሚባሉ ቦታዎች ላይ እንዲሁም ባሽ እነዚህ ቦታዎች ላይ ተንቀሳቅሷል። በርካታ የሆኑ ንጹሃኖችን አፍሶ ወስዷል ማለት ነው። እነዚህ ብቻ አይደሉም፣ ሙሉ ሸዋ ላይ ነው ይሄንን እያደረገ ያለው። ለአብነት ጠቀስኳቸው እንጂ በበርካታ ቦታዎች ላይ በሸዋ ምንጃር አውራጃ፣ ተጉለትና ቡልጋ፣ መርሐቤቴ አውራጃ እንዲሁም በጅሩ ቀጠና ላይ እንደዚሁ በርካታ ፈሳዎች አሉ። ጠላት ተቆጣጥሮ በሚያስተዳድራቸው ውስን ቦታዎች ላይ ያሉ ማህበረሰቦች የዕለት ተዕለት ክንውናቸው ነው የዕለት ተዕለት ህይወት እንቅስቃሴያቸውን እንኳን በአግባቡ እየተንቀሳቀሱ እንዳልሆነ ነው መረጃው ያለን። በርካታ ንጹሃኖች ታፍሰው ወዴት እንደሚወሰዱም በማይታወቅበት ሁኔታ እንዳሉ ነው መረጃው ያለን። እኛ በተቆጣጠርናቸው ቦታዎች ላይ ግን በአጋጣሚ ኃይል አድርጎ ሰብሮ እንኳን በገባባቸው ቦታዎች ላይ ንጹሃኖች ተረሽነዋል። ከርሸና የተረፉት ደግሞ ታፍሰው ተወስደዋል ማለት ነው። ሌላው የንጹሃን መኖሪያ ቤቶች በድሮን በተዋጊ ሄሊኮፕተሮች ጭምር በመድፍ ተደብድበው ወድመዋል፣ እየተቃጠሉም ይገኛሉ። ዛሬም ሸዋሮቢት ዙሪያ ቆቦ የምትባል ቦታ ከቆቦ ትንሽ ከፍ ብሎ መንግስት የምትባል ቀበሌ አለች። እዚህ ቀበሌ ላይ ዛሬ እንኳን ንጹሃኖች ሞተዋል። የቀጥታ ስልክ ግንኙነት ማድረግ ስላልተቻለ ንጹሃኖችን ጭፍጨፋ ቁጥራቸውን ማግኘት አልቻልኩም። ባገኘው ሰዓት መረጃውን የማደርሳችሁ ነው የሚሆነው። ምናልባት ኔትወርኮችን እንኳን የምናገኘው በዚሁ አጋጣሚ ከጎራባች ዞኖች ከአፋር ክልል በሚወጡ ኔትወርኮች አማካኝነትና ስርዓቱ ተቆጣጥሮ በያዛቸው ውስን ከተሞች አቅራቢያ ወዳለ ተራራ ላይ የሚገኙ ኔትወርኮችን በማግኘት እንዲሁም በሳተላይት ነው እንጂ ኔትወርኩን ሙሉ በሙሉ ዘግቶ ህዝብን እያሰቃየ ነው ያለው። ሌላው በአማራ ምድር ላይ ልዩ ዞን ብሎ እንግዲህ ያስቀመጠው አለ። ምድረገኝ ዛሬ ከሚሴ የምትባለው ማለት ነው። ከዚህ ብሔረሰብ አስተዳደር የሚወጡ የታጠቁ ኃይሎች እንግዲህ ከዚህ ብሔረሰብ ከተዋቀረ አካባቢ ላይ የተነሱ የኦነግ ሸኔ ታጣቂዎች ጭምር ናቸው። እንግዲህ ከስርዓቱ መከላከያ ሰራዊት ጋር ተቀናጅተው በከባድ መሳሪያ እየታገዙ ሽፋን እየተሰጣቸው ንጹሃን ላይ ከባድ እልቂት ፈጽመዋል። በይፋትና ጥሙጋ አውራጃ ቅድም እንደጠቀስኩት የፍራታና ግድም ማኛ ቀበሌ፣ ዘንቦ ቀበሌ ልዩ ቦታው ግንብ ተብሎ በሚጠራ አካባቢ ላይ ነው። በተለይ 12 አርሶ አደሮች ወንጀል ሳይኖርባቸው ግብርና ስራቸው ላይ ተሰማርተው እየሰሩ ያሉ አርሶ አደሮች ናቸው የተገደሉት። ከዚህ ከግንብ ቀጥሎ ለቦታ አለ ወደ ቀወት መሻገሪያ ላይ እንደዚሁ አንድ አርሶ አደር ንጹህ አርሶ አደር ነው ካልሸኝህን ብለው ረሽነውታል። እንዲሁም ሻገር ብሎ በወክፈሌ እንደዚሁ አንድ ንጹሃን አርሶ አደር ገለዋል። በአጠቃላይ 14 ንጹሃን አርሶ አደሮች በዚህ ሰሞን ብቻ ተገለዋል። የዛሬውን ሳይጨምር ነው የካቲት 2ቱን ሳይጨምር ነው ይሄንን አሃዝም ነግርህ። የ14ቱ አርሶ አደሮች አስክሬን ጥር 29 2018 ዓመተ ምህረት በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ማለት የ12ቱ አርሶ አደሮች በአንድ ቤተክርስቲያን ውስጥ ስርዓተ ቀብራቸው ሲካሄድ የሁለቱ አርሶ አደሮች ደግሞ በየሞቱበት አካባቢ ስርዓተ ቀብራቸው ተፈጽሟል ማለት ነው። ከፋኖ በሚወሰድበት እርምጃ ከባድ ኪሳራን እየተከናነበ ያለው አገዛዙ በሸዋ ላይ የኔትወርክና የመብራት አገልግሎቶችን በማቋረጥ በተደጋጋሚ ማለት ነው በርካታ ቦታዎች ላይ የመብራትና የኔትወርክ አገልግሎቶችን በማቋረጥ እንግዲህ ከኬሚሴ ምድረገኝ ከልዩ ዞኑ ማለት ነው የኦነግ ሸኔ ታጣቂዎችን በማስገባት ሌሎች ሲቪሊያኖችንም ጭምር በማስገባት ከመከላከያ ሰራዊቱ ጋር አቀናጅቶ በንጹሃን ላይ በቀል ጭፍጨፋ ፈጽሟል። ይሄ በተደጋጋሚ የተደረገ ክስተት ነው። ይሄንን የዓለም አቀፍ ማህበረሰቡ ደንብ ሊገነዘበው ይገባልና ኔትወርክና መብራት ውሃን እያቋረጡ እያጠፉ ህዝብን በዚህ ልክ ንጹሃን አዛውንቶችን፣ ህጻናትና ሽማግሌዎች ከዚህ ትግል ጋር ቁርኝት የሌላቸውን አካላቶች በዚህ ልክ መሰረተ ልማቶችን መሰረታዊ የሆኑ እንደ ውሃና መብራት ኔትወርክን በማጥፋት ከፍተኛ የሆነ እንግልት እየፈጸመ ያለበት ሁኔታ ነው ያለ። አገዛዙ ንጹሃንን ከመረሸን በተጨማሪ ወጣቶችና ህጻናቶችን ቅድም እንደጠቀስኩት እያፈሰ ወዴት እንደሚወስዳቸው አይታወቅም። ኔትወርክ ከመጥፋቱም በዘለለ በርካታ ጥቃቶች እየተደረጉ ያለበት ሁኔታ እንደሆነ በዚህ ረገድ የዓለም አቀፍ ማህበረሰቡ እንዳውቀው ነው። በጥር 30 2018 ዓመተ ምህረት በሸዋ ጠቅላይ ግዛት ከሸዋሮቢት ከተማና ከሞላሌ ወይም ከዚህ ከመንዝ ቀጠና ሞላሌ ስፍር ቁጥር የሌለው የአገዛዙ ጦር ሸዋ ጠቅላይ ግዛት እዝን ለማፈን በሶስት አቅጣጫ እንቅስቃሴ አድርጎ ነበረ። ከሞላሌ በባሽ ከታች ከሸዋሮቢት ዙሪያ ደግሞ ወደ ቆቦ፣ ወደ ተሬ፣ ወደ ወክፈሌ ወደ ተባሉ ቦታዎች አዳሩን ከበባ ለማድረግ ቢሞክርም የሸዋ ጠቅላይ ግዛት እዝ መሐመድ ቢሆነ ኮር በተለይ ይሄ ኮር ከባድ የሆነ ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። አምደ ጽዮን ኮር እንዳለ ሆኖ መሐመድ ቢሆነ ኮር ግን አሁን እየተደረገ ያለውን ዘመቻ በከባድ ሁኔታ በመመከት መልሶ ማጥቃት በማድረግ በመከላከል ማህበረሰቡንም በመጠበቅ መራሮቹንም በመጠበቅ ረገድ የአንበሳውን ድርሻ ወስዶ ከጠላት ጋር ትንቅንቅ እያደረገ ያለበት ሁኔታ ነው ያለ። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።